ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጭ የቻናል ቤተሰብ ተከታታዮች በዛሬው ዕለት እጅግ ደስ በሚል መልኩ ልብ በሚያሞቅ መልኩ ሁለቱ ከፍተኛ ጀነራሎች ጀነራል አበባው ታደሰና ጀነራል ብርሃኑ ጁላ በተገኙበት ከታንክ ጀምሮ ወደ ግዳጅ ቀጠና ማቅናታቸው መሳሪያዎች ተገልጿል። መግለጫም ሰጠዋል። ይሁን ጉዳዮች በዋነኛነት የምንዳስሰው ይሆናል። እጅግ በጣም ደስ የሚል ነው። በተለይ እዚህ በፊት እናስታውሳለን ሀገራችን አትደፈርም አታስደፍርም። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ መግለጫ የሰጡበት ዋነኛ ምክንያት የውስጥ የቤት ስራውን ከጨረሰ በኋላ ነው። የትጥቅ የሚባለውን ጉዳይ ከጨረሰ በኋላ ነው። ለዚህ ደግሞ ላብነት ያህል በወራት በሚቆጠር ቀኖች ውስጥ እንግዲህ ሮባይ የሚባለው እንግዲህ የድሮ ማምረቻ ይፋ ካደረገ በኋላ አሁን ደግሞ አዳዲስ መረጃ እየወጣ ነው። ገና ያልወጣ መረጃም እንደሚኖር እኔ አምናለሁ። በርካቶች አሁን መረጃዎች እየወጣ ነው። መግለጫውን እንደሚከተለው አስደምጣቸዋለሁ። እነዚህ የምንመለከታቸው በተንቀሳቃሽ ምስልም በምስልም እየወጡ የሚገኙት በተለይ በግዳጅ ቀጠና ቀጥታ እንዳመሩት ነው። እንግዲህ ከማምረቻ ወይም ደግሞ ጥገና ሎጂስቲክ ከተደረገላቸው በኋላ ወደ ግዳጅ ቀጠና እንዳቀኑ ነው የተገለጸው። የመካናይዜሽን የጦር መሳሪያዎች ማዘመንና ማሻሻያ ስራዎችም እየተሰራ እንደሚገልጸው በተለይ በፊድሪ መከላከያ ሰራዊትና የመከላከያ ሎጂስቲክ ዋና መምሪያ የዝግጅት ማዕከል የተሰሩ የሪቨርስ ኢንጂነሪንግ ስራዎች የመከላከያ ሰራዊት የመካናይዜሽን ትጥቆች አቅም ወደ ከፍተኛ ደረጃ የሚያሳድገው ተገልጿል። በተለያዩ ምክንያቶች ከኃይል ውጭ የነበሩና ከፍተኛ የተኩስ አቅም ያላቸውን የመካናይዜሽን የጦር መሳሪያዎችን አስፈላጊ የማሻሻያልና የማዘመን ስራዎች ከተደረገላቸው በኋላ ወደ ግዳጅ ቀጠና ተንቀሳቅሰዋል ብለው መግለጫ ሰጧን። እጅግ እናመሰግናለን። በተለይ የታንክ ተተኳሾች አሁን ከውጭ የሚመጣው በራሳችን አቅም ነው። ድሮን ከውጭ የሚመጣው አሁን በራሳችን አቅም ነው። አንድ ነገር በደንብ መሰመር ያለበት አሁን ከፍተኛ ታንክ መግዛቱ ሳይሆን ተተኳሹ ነው በጣም ብዙ ፍጆታ የሚጨርሰው። ያን ደግሞ በራሳችን አቅም ማምረት ተችሏል። ድሮን ከውጭ የምንገዛው አሁን በራሳችን አቅም ማምረት ተችሏል። ይህ ቀላል የሚባል ጉዳይ አይደለም። ኤርትራ ለድርድርም ለመሸሽም ሁለት መንገድ እያመነታሽም ትገኝበት አሁን እነዚህ ነገሮች ጠንቅቃ ስለምትረዳ ነው። መንግስት አሁን ድምጡን አጥፍቶ እየሰራ ነው። ትንኮሳ አያደርግም። በህጋዊ መንገድና በትክክለኛ መንገድ ጥያቄውን እየጠየቀ ትጥቁን እያጠነከረ እየተጓዘ ይገኛል። እናንተ የውጭ ባዳ አስፈጻሚዎች ተመለሱ፣ ይብቃችሁ። ሀገራችን እየተጓዘች ነው በፍጥነት። አንድ ነገር መንግስት እየሰረቀ አለመሆኑ የሚያሳይ ነው። እነዚህ የሰፈር ሌቦችን ሳይሆን የሰፈር አመራር ባዮችን ሌቦች ሳይሆን ከፍተኛ አመራሮች ከጠቅላይ ሚኒስትር ጀምሮ አለመስረቁን የሚያሳይ ጉዳይ ነው። ሀገርን አለመዝረፉን በግልጽ የሚያሳይ። ለዚህ ነው እንግዲህ ወታደር አቅም በእጅጉ እየጠነከረ እያሻቀበ የመጣበት። አሁን በአፍሪካ እንግዲህ ደረጃ የምንይዝበት ምንም የሚያመነታ ጉዳይ አይደለም። ደረጃ ስላችሁ 1 እስከ 5 ካለ ነው ተርታ ከሚቆጠር ሳይሆን ቀዳሚ ሊድ ከምንሆንበት ደረጃ የምንገባበት አንዱ የሚያሳይ ጉዳይ። በእርግጠኝነት በእነዚህ 10 ዓመት ውስጥ የአፍሪካ ቁንጮ እንደምንሆን የሚያጠራጥር ጉዳይ አይኖርም። አሁን ከፍተኛ በፍጥነት እየተጓዘ ነው። እንደውም መረጃ አልወጣም እንጂ አሁን በቅርብ ጊዜ ውስጥ ይጀመራል ተብሎ የሚደረገው ሀገራችን በግብርና ትታወቃለች። ለዚህ ደግሞ ለግብርና ምርት ማምረቻ ፋብሪካዎችን ለመጀመር ፕሮሰስ ላይ ነው። የግብርና ምርቶችን ከትራክተር ጀምሮ እነዚህን ሂደት ላይ ነው። አሁን ድሮን እናምርታለን ብሎ ማንም አልጠበቅም። በአጭር ጊዜ ውስጥ ይፋ ሆነ። ስለዚህ እናንተ ተላላኪዎች ባንዳ አስፈጻሚዎች ተመለሱ። ባይዞይ መረጃ አለኝ። ሀገር መከላከያ ሰራዊት እንግዲህ በፋኖ ላይ በወሰደው እርምጃ ተያያዦችን እንግዲህ ገቢ ያደረጋል። እሱን ጉዳዮችም ተመልሳ የምንዳስሰው ይሆናል። የሸኔ ጉዳዮች ደግሞ በወለጋ ታጥቆ ሲንቀሳቀሱ የነበረ ከ200 በላይ መግባታቸው በትናንት ዕለት ይታወሳል። ታህሳስ 11 2018 እንደገቡ መዘገባችን ይታወሳል። እጅግ ደስ የሚል ነው። ስለዚህ በሀሳብ ልዩነት ጫካ የገባችሁ ወንድሞቻችን ወገኖቻችን ተመለሱ። እንደዚህ ከሀገር መከታ ሆነ ቁመን የሚያስፈልገንን ሀሳብ ጉዳይ በእጃችን ማስገባት ያስፈልጋል። ለዚህ ደግሞ ከፍተኛ የሆነው መካናይዝ እንግዲህ የሚያስፈልገውን ሎጂስቲክ ካሟላ በኋላ ወደ ግዳጅ ቀጠና አቅንቷል። የሚዳፈር ካለ መንግስት በቂ የሆነ ዝግጅት አድርጓል። ነገር ግን ትንኮሳ አያደርግም። በትዕግስት ይጠብቃል። የመጨረሻ እንደ ሰሜኑ ጦርነት እንደ ህወሓት
ምላጯን ሲስባት ያኔ የሚሰጠው ዋጋ ተገቢ የሆነ ዝግጅት ተደርጎለታል ማለት ነው። ስለዚህ ለሀገራችን የሚያስፈልጉ ሰላም ነው። እጅ ለእጅ ተያይዘን ማደግ መበልጸግ ነው የምንፈልገው። ለዚህ ደግሞ የጦርነት ድምጽ መጥፋት ያስፈልጋል። ድምጽ አያስፈልግም። ልማትና ልማት የሚጮህበት ቀጠና እንዲሆን ያስፈልጋል። ታጥቃችሁ ያላችሁ የአማራ የህልውና ጉዳይ የምትሉ፣ የኦሮሞ የህልውና ጉዳይ የምትሉ፣ የትግራይ የህልውና ጉዳይ የምትሉ እሱን ጨዋታ ተውትና በንግግር በድርድር ጉዳያችን ፈተን እኛ ትልቁ በሽታችን ድህነት ነው። እሱን የምናስወግድበት መንፈስ ተላብሰን ብናለማ መልካም ነው እንላለን። ከዚህ ጋር የይዘን ከምንመለከተው አንድ መረጃ አለ። ቀውት ወረዳ ተብሎ በሚታወቅ በአማራ ክልል ተሬ ቀጠና ማለት ነው በተሰማራው ጥምር ጦር ለሶስት ዓመታት እንግዲህ ሲጠቀምባቸው የነበሩ ተለያዩ ተተኳሾችና ተሽከርካሪዎችን በምርኮኛ መልኩ ገቢ አድርጓን። ከነዚህ ውስጥ ላስታውሳቸው ሲኖትራክ 3 የሚሆን ገቢ አድርጓን። 2 ፒካፕ ሃርድ ቶፕ የሚባል 1 ሃይሩፍ አምቡላንስ 1 ብሬን 1 ጥቁር ክላሽና እንግዲህ ተራ ክላሽ እንዲሁም ደግሞ ኋላቀር ተተኳሾችን በጠቅላላ ወደ 28 የሚደርሱ ገቢ መደረጋቸው ተገልጿል። ይህ ብቻ አይደለም። የወገብ ጥቅም 16 እንዲሁም የሜዳ መነጽርም ገቢ ተደርጓል። የመገናኛ ሬዲዮም ወደ 9 የሚደርስ ገቢ መደረጉ ነው የተገለጸው። በአጠቃላይ 360 የሚደርስም የተተኳሽ ጥይቶችም ገቢ ማድረጉ ተገልጿል። በእነዚህ ሁሉ እንግዲህ መንግስት በወሰደው አጠናክሮ በተለይ በዚህ ቀጠና ሬት ተብሎ በሚታወቅ ቀጠና ቀውት ወረዳ ተሬ ተብሎ በሚታወቅ ቀጠና ማለት ነው እንግዲህ መንግስት በህግ ማስከበር ዘመቻ በወሰደው ነው እነዚህ ሁሉ ገቢ ማድረግ የተቻለው ማለት ነው። በጦርነት የሚፈታ ጉዳይ የለም። ይሄ ጠንቅቃችሁ ታውቁታላችሁ። ፋኖ አሁን ጠንቅቃችሁ ያውቃችኋል። አንድ ነገር ላስገንዝብ። ፋኖ አሁን ጫካ የገቡት ይዘርፋሉ። እንደዘረፉ ወደ ሌላ ክልል ይጠፋሉ ተበትነው። ቀሪዎች በምርኮኛ መልኩ፣ ቀሪዎች ደግሞ በይቅርታ ይገባሉ። አሁን ደግሞ ይዘርፋሉ። ይሄ ነው በቃ የአማራ ነው ህልውና ትግል። አማራን ነጻ እናወጣለን። አትቀልዱ። ጠንቅቀን ስለምናውቃችሁ እኮ ነው። አትቀልዱ። ይብቃ። ወደ ሰላም ተመለሱ። ክልላችን እናልማ። ምስኪኖችን እንባ እንብስ። ይብቃ። ጦርነት ይብቃ እንጂ በቲቪ ተነፍተን 4 ኪሎ አትገቡም። 30 ጊዜ ብትንፈራገጡ አትገቡም። ለዚህ ደግሞ በርካታ መንግስት አሁን የደረሰበትን የትጥቅ ደረጃ አሁን በይፋ እየተመለከትን ነው። ገና ያልወጡ እንዳሉም ገና መላምት የሚያመላክት ነገሮች አሉ። በርካቶች እንዳሉ የሚያመላክት ነው። ለዚህ ደግሞ አንድ ነገር ማስታወስ የሚያስፈልገው መንግስት ከፍተኛ የሆነ ሎጂስቲክ ወይም ደግሞ ዲፕሎማሲ እየሰራ ነው። ዲፕሎማሲ ሲሰራ ደግሞ ወዳጅነት ሲሰራ የምታገኘው ጥቅም አለ። ከወታደራዊ ከኢኮኖሚ እድገት ከብዙ ነገር ለምሳሌ የፈረንሳይ፣ የጣሊያን፣ የህንድ አሁን ደግሞ በቅርብ ያሉ እነዚህ በከፍተኛ በፍጥነት ወደ ሁለንተናዊ ትብብር ራሱ እስከ መግባት ድረስ የሚደርሱበት ሊኖር እንደሚችል አመላካች መንገዶች አሉ። ስለዚህ ተመለሱ። በጦርነት ተጀምሮ በጦርነት የሚያልቅ ጉዳይ የለም። ሁሉም የሚያልቅ በሰላማዊ በንግግር በድርድር ነው። ስለዚህ ሀገራችን ወደ እድገት ጎዳና እያመራች መሆኑ ግልጽ አመላካች ጉዳዮች ስላሉ ነው። መልካም ቀን እንዲወላችሁ ኮዲው እመኛለሁ። በሌላ መረጃ እስክንገናኝ መልካም ሰንበት።